በእግዚአብሔር ታምነሽ ዘመንሽ ማራ አይሆንም። በእግዚአብሔር ታምነሽ ዘመንሽ ጨለማ አይሆንም። በእግዚአብሔር ታምነ ዘመን አይበላሽም። በእግዚአብሔር ታምነ አትመታም፣ ትመታለህ። መጽሐፍ ቅዱስ ያዛችሁ ሁለተኛ ዜና ምዕራፍ 16 ቁጥር 1 አውጡና ስፍራውን በኢየሱስ ስም አነባለሁ። አሳ በነገሰ በ36ኛው ዓመት የእስራኤል ንጉስ ባኦስ በይሁዳ ላይ ወጣ። ወደ ይሁዳ ንጉስ ወደ አሳ ማንም መውጣትና መግባት እንዳይችል ራማን ሰራ። አሳም ከእግዚአብሔር ቤትና ከንጉሱ ቤት መዝገብ ብርና ወርቅ ወስዶ በአባቴና በአባቲ መካከል እንደነበረው ቃል ኪዳን በእኔና ባንተ መካከል ይሆናል። እነሆ ብርና ወርቅ ሰድጄልሃለሁ። እርሱ ከእኔ ዘንድ እንዲርቅ ሄደ ከእስራኤል ንጉስ ከባኦስ ጋር ያለውን ቃል ኪዳን አፍርስ ብሎ በደማስቆ ወደ ተቀመጠው ወደ ሶርያ ንጉስ ወደ ወልደ አደር ሰደደ። ወልደ አደር ንጉሱን አሳን ይሻለው የሰራዊቱም አለቆች በእስራኤል ከተሞች ላይ ሰደደ። እነርሱም ኢዮንና ዳንን አቤልማይምንና የንፍታሌምንም የኢቃቤት ከተሞች ሁሉ መቱ። ባኦስም በሰማ ጊዜ ራማን መስራት ተወ፣ ስራውንም አቋረጠ። ንጉሱም አሳ የይሁዳን ሰዎች ሁሉ ሰበሰበ። ባኦስ ይሰራበት የነበረውን የራማን ድንጋይና እንጨት አስወገዱ። እርሱም ገባንና ምጽጳን ሰራበት። በዚያን ጊዜም ባለራእዩ አናኒ ወደ ይሁዳ ንጉስ ወደ አሳ መጥቶ እንዲህ አለ፣ በሶርያ ንጉስ ታምነሃልና በአምላክም በእግዚአብሔር አልታመንክምና ስለዚህ የሶርያ ንጉስ ጭፍራ ከእጅ አምልጧል። ኢትዮጵያውያንና የሊቢያ ሰዎች እጅግ ብዙ ሰረገሎችና ፈረሰኞች የነበሯቸው እጅግ ታላቅ ጭፍራ አልነበሩምን? በእግዚአብሔር ስለታመንክ በእጅ አሳልፎ ሰጣቸው። እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ አይኖቹ በምድር ሁሉ ይመለከታሉ። በዚህ ስፍራ አንድ የይሁዳ ንጉስ እናያለን። ይሄ አሳ የሚባለው ከ910 እስከ 869 ዓመተ ዓለም ከክርስቶስ ልደት በፊት በይሁዳ ለ41 ዓመት የነገሰ እንደነገሰ በይሁዳ ያለውን አጠቃላይ የኮረብታውን መስገጃ አጠቃላይ እግዚአብሔር የማይፈልጋቸውን የፀሐይ ምስሎችን የማምለኪያ አጸዶችን ሁሉ ያስወገደ በእግዚአብሔር የታመነ አምላኩ እግዚአብሔር የረዳው ትልቅ የእግዚአብሔር ሰው ነው። በዚህ ስፍራ ስናይ የእግዚአብሔር ቃል ስናገር ትላንትና በእግዚአብሔር ታምኖ ድል እንዳረገ ዛሬ ላይ ግን ይህንን እምነት እንዳጣ ትላንትና እግዚአብሔር ከቀባው በኋላ ኢትዮጵያዊው ዚሪ 1 ሚሊዮን ሰዎችንና 300 ሰረገሎችን ይዞ ለማጥፋት ሲወጣ በእግዚአብሔር ታምኖ ድል ያረገ በአምላኩ ታምኖ የተሳካለት በእግዚአብሔር ታምኖ ያሸነፈ በእግዚአብሔር ታምኖ የበረታ በእግዚአብሔር ታምኖ ያመለጠ በእግዚአብሔር ታምኖ ከፍ ያለ ይህን ታላቅ ሰራዊት በእግዚአብሔር ታምኖ ከፊቱ እግዚአብሔር የመታለት ኢየሱስ ያድናል። አንዳችሁ ቀኛችሁን ከፍ አድርጋችሁ ታምኜ አሸንፋለሁ በሉ። ማንም አይችለኝም በሉ። በዚህ ምሽት ለአንድ ሰው መልእክት ይዤ መጣሁ። በእግዚአብሔር የታመነ አንድ ሰው ከዚህ በኋላ ማንም አያስቆመውም። በእግዚአብሔር የታመነው በማንም ሳይሆን በአምላኩ የታመነውን ሰው ሰምቶ የወጣውን በእግዚአብሔር የታመነውን ሰው እግዚአብሔር አስቸጋሪውን ሁኔታ ያሻግረዋል። አሳ ኢትዮጵያዊው ዚሪ መጥቶ በከበበው ጊዜ እንዲህ አለ፣ አቤቱ በብዙም ሆነ በጥቂቱ ማዳን አይሳንህም። ከአቅማችን በላይ የሆነ ሰራዊት ከቦናል፣ ተከበናል። አንተ ግን አምላካችን ነህ፣ በአንተ ታምነናል። ስለዚህ ሰው አያሸንፍ ብሎ ወደ አምላኩ ወደ እግዚአብሔር ጮኸ። በዚያን ሰዓት አምላኩ እግዚአብሔር በአሳና በይሁዳ ፊት ጠላቶቹን መታ ይላል። እግዚአብሔር ታመናችሁ ከዛ ጀምሮ እግዚአብሔር ጠላቶቻችሁን ከፊታችሁ ይመታል። እግዚአብሔር አስቸጋሪውን ዋና አለቃውን የፈራችሁትን ከፊታችሁ ከታመናችሁ ከዚህ ሰዓት ጀምሮ ይመታል። ታምናችሁ ድል ታረጋላችሁ። በእግዚአብሔር ታምናችሁ ታሸንፋላችሁ። በእግዚአብሔር ታምናችሁ ይሳካላችኋል። በእግዚአብሔር ታምናችሁ አትዋረዱ። ፍቃችሁ ከፍ አድርጋችሁ ታምኜ አላፍርም በሉ። ድገሙ፣ ታምኜ አልከስርም በሉ። በእግዚአብሔር ታምነሽ ዘመንሽ ማራ አይሆንም።
በእግዚአብሔር ታምነሽ ዘመንሽ ጨለማ አይሆንም። በእግዚአብሔር ታምነ ዘመን አይበላሽም። በእግዚአብሔር ታምነ አትመታም፣ ትመታለህ። ቀኛችሁን ከፍ አድርጋችሁ ታላቅ አምላክ አሁን የከበረ መልእክት እየላከ ነው። አትፍሪ። አንዳንዶች ሰው ያላቸው በሰዎች ይታመናሉ። አካውንት ያላቸው በአካውንታቸው ይታመናሉ። ነገር ግን ጠቢብ የሆኑ ሰዎች በእግዚአብሔር ይታመናሉ። ቢኖራቸውም ባይኖራቸውም እምነታቸውን በአምላካቸው ያደርጋሉ። አንዴ ሃሌሉያ በሉ። ጃካ ሶቶ በእግዚአብሔር ታምነሽ በሚጠብቁ በጠላቶችሽ ፊት ቀንድሽ ከፍ ይላል። በእግዚአብሔር ታምነሽ አስቸጋሪውን ምዕራፍ በዋዛ ታልፊያለሽ። በእግዚአብሔር ታምነሽ ማንም አያስቆምሽም። የታመንሽው ጌታ ከፊትሽ ይወጣል። የታመንሽው ጌታ ያራምድሻል። የታመንሽው ጌታ ሰው ያረግሻል። ታምናችሁ ትላንትና ያለፋችሁ በቃ ተብሎ እግዚአብሔር ደርሶ የታደጋችሁ፣ እግዚአብሔር የተዋጋላችሁ፣ እግዚአብሔር ያሳረፋችሁ ዛሬ በመጣው ጠላት ለምን ፈራችሁ? የትላንትናው እግዚአብሔር ዛሬም ሕያው ነው። የትላንትናው አምላክ ዛሬም ይሰራል። የትላንትናው አምላክ ዛሬም ከእናንተ ጋር ነው። ያችሁ ከፍ አድርጋችሁ የኔ ጌታ በሉ። በሰው እጅ አይጥለኝም በሉ። ትላንትና ታምኖ አሻግሮታል። ትላንትና ታምኖ አስመልጦታል። ትላንትና ታምኖ ረድቶታል። ትላንትና ታምኖ አሳርፎታል። ዛሬ ላይ ደግሞ በመጣው ጠላት በአምላኩ መታመን ተሳነው። በአምላኩ ማመን አቃተው። በሶርያ ንጉሥ ታመነ። ከእግዚአብሔር ቤትና ከንጉሱ ቤት መዝገብ ወርቅና ብር ወስዶ ለሶርያ ንጉሥ ላከ። ትላንትና ያስመለጠውን እግዚአብሔር ረስቶ ዛሬ ደግሞ ከእግዚአብሔር ቤት ይላል ሕዝቡ አስራት ያስገባውን ብርና ወርቅ፣ በኩራት የመጣውን ብርና ወርቅ፣ የተቀደሰውን የእግዚአብሔርን ቤት ንብረት ወሰደና ለአሕዛብ ንጉሥ እኔን አስመልጠኝ ብሎ። የሰው እርዳታ ለጥቂት ነው፣ የእግዚአብሔር እርዳታ ግን ዘላቂ ነው። በእግዚአብሔር ታመኝ። መቼም አንገት ደፍተሽ አትሄጂም። ይወርቃሉ ባሉ ፊት አምላክሽ ከፍ ያደርግሻል። አትኖሪም ባሉ ፊት አምላክሽ ያኖርሻል። አይቀጥልም ባሉ ፊት እግዚአብሔር ያስቀጥልሃል። በእግዚአብሔር ታመን፣ በእግዚአብሔር ተደገፍ። ትላንትናው ጌታ ዛሬም ሕያው ነው። ትላንትናው አምላክ ዛሬም ይሰራል። አይበላሽም ነገርሽ። እግዚአብሔር ስራሽን ይሰራል። እግዚአብሔር ሰው ያረጋሃል። እግዚአብሔር ያነሳሃል። ማያልፍ የሚመስለው ይህ ሰዓት በዋዛ ያልፋል። እንደ ዋዛ ያልፋል። ማያልፍ የመሰለው መከራ ያልፋል። ማያልፍ የመሰለው የኑሮ ሁኔታ ያልፋል። አምላክሽ እግዚአብሔር ከፍ አድርጎ ያዘምርሻል። እኔ አላውቅም። አንድ ሰው በእግዚአብሔር ታምኖ በከፍታ ቆሞ ይዘምራል። አንድ ሰው በእግዚአብሔር ታምኖ አስቸጋሪውን ምዕራፍ አልፎ ይዘምራል። አያሳፍርሽም። ከዛ ባለራዩ አናኒ መጣና እንዲህ አለ፣ አንተ ትላንትና ኢትዮጵያውያንና የሊቢያ ሰዎች እጅግ ብዙ የነበሩ ጭፍራ አልነበሩ? ምን በእግዚአብሔር ታምነ በእጅ አሳልፎ አልሰጣቸውም? ዛሬ ግን በሶርያ ንጉሥ ታምነሃል። ስለዚህ በእግዚአብሔር አልታመንክምና የሶርያ ንጉሥ ጭፍራ ከእጅ አምልጧል አለው። ከዛ ወደ ታች አለፍ ብሎ እንዲህ አለ፣ ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ ዓይኖቹ በምድር ሁሉ ያያሉ። አትፍሪ። ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ የእግዚአብሔር ዓይኖች በምድር ሁሉ ይመለከታሉ። አትፍሪ፣ ያስመልጥሻል። ልብ አይቶ እግዚአብሔር ያስመልጣል። አትፍራ፣ አትፍሪ፣ እንደፈራሽው አይሆንም። አላውቅም እኮ ለአንድ ሰው መልእክት የመጣ ነው። አንድ ሰው ከዚህ በኋላ አያዝም። አንድ ሰው በእግዚአብሔር ታምኖ ከፍታ ላይ ይወጣል። አንድ ሰው ይሄዳል። አንድ ሰው አይዋረድም። አንድ ሰው በዚህ ቃል ጌታ ያሻግራል። ቬን አሶፋ አላታቻንቶ እኔ አላውቅም። ለአንድ ሰው ነው ያስታጥቆ የላከኝ እግዚአብሔር። በእግዚአብሔር ታምነሽ ነገርሽ አይበላሽም። በእግዚአብሔር ታምነ ነገርሽ አይበላሽም። አምላክሽ እግዚአብሔር ከዚህ በኋላ ያዘምርሻል። ይችላል በሉ። የማይሆነውን ሰርቶ የተዘጋውን ከፍቶ የወደቀ ነገርሽን አንስቶ ምዕራፍሽ አይዘጋም። አንደ ምዕራፌ አይዘጋም በሉ። በእግዚአብሔር ታምኛለሁ በሉ። አምላኬ በሉ እንደገና ያነሳኛል። ለአንድ ሰው እንደገና ትንሣኤ ይሆናል።
ለአንድ ሰው እንደገና ማለፍ ይሆናል። ለአንድ ሰው እንደገና መሻገር ይሆናል። በእግዚአብሔር ታምኖ ማምለጥ ይሆናል። ብቻውን የሚያነሳ እስራኤል አምላክ፣ ብቻውን የሚያከብር እስራኤል አምላክ፣ የታመኑትን የማይጥል የእስራኤል አምላክ፣ የታመኑትን የሚያነሳ የእስራኤል አምላክ አይጥልሽም፣ አትዋረጅም። ኤዶጋ ሶፋ እንደሰማሽው አይሆንም። ታምነሻልና ክብር ይጠብቅሻል። ታምናልና ክብር ይጠብቅሃል። እንዴት አይባልም። አምላክሽን እግዚአብሔርን ተደግፈሻልና አምላክሽ አይጥልሽም። ሄላ ሶፋ ጋዶንያሶ ሃርዳንያስ ጥቂያችሁን ከፍ አድርጋችሁ የኔ አምላክ በሉ። ሰው አይደለም በሉ። የኔ አምላክ በሉ። ቃላባይ አይደለም አምላክ በሉ። ያዘምረኛል። በጠላት ፊት የሚዘምር ሰው አለ። በባላንጦች ፊት የሚዘምር ሰው አለ። በእግዚአብሔር ታምኖ ከፍ የሚል ሰው አለ። በእግዚአብሔር ታምኖ የሚስቅ ሰው አለ። በእግዚአብሔር ታምኖ መከራውን የሚረሳ ሰው አለ። ትላንትናው እጁ ዛሬም ረጅም ነው። እጁ አላጠረም፣ ዛሬም ይሰራል። ሙሴ ጋር መጣና እንዲህ አለ፣ ሙሴ አለ፣ አቤት በውኑ እጅ አጭር ሆነ? እጁ ረጅም ነው። በእግዚአብሔር ታምናችኋልና በዚህ ምሽት በእግዚአብሔር ለተደገፈ ሰው መልእክት ይዤ መጥቻለሁ። አታፍርም፣ አያሳፍርም። መጽሐፍ ሲናገር አታፍርምና አትፍሪ፣ አትዋረጅምና አትደንግጪ። የሕፃንነትሽን ይፍረት ትረሺዋለሽ። የልጅነት ወራት መከራ የሚረሳ ሰው አለ። እግዚአብሔር የሚጎበኘው ሰው አለ። እግዚአብሔር የሚያነሳው ሰው አለ። እግዚአብሔር የሚያቆመው ሰው አለ። እግዚአብሔር የሚያስቀጥለው ሰው አለ። እግዚአብሔር የሚያራምደው ሰው አለ። እግዚአብሔር ከፍ የሚያደርገው ሰው አለ። የታመነ ሰው አለ። እግዚአብሔር ሰው የሚያደርገው ሰው አለ። ለብዙዎች እንጀራ የሚሆን ሰው አለ። ለብዙዎች ጥላ የሚሆን ሰው አለ። ዛሬ የተገፋ ሰው አለ። የተናቀ ሰው አለ። መከራ የበዛበት ሰው አለ። በእግዚአብሔር የታመነ ሰው አለ። ያን ሰው እግዚአብሔር ያከብረዋል።